ደብረ ታቦር ተራራ የተመረጠው ስለምንድነው? ሶስተኛ እነዚህ ሰዎች የተመረጡበት ምክንያት ምንድነው? ሁለተኛው ሐሳባችን ነው። የመጀመሪያው ቦታው ለምን ተመረጠና ከቦታው ጋር የተያያዘ ነገር እንማማራለን። ሁለተኛ እነዚህ ሰዎች የተመረጡት ነገር ምንድነው የሚያስተምረን? ሶስተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለቱ ምንድነው ያደረገው? እሱን በሚመለከት ስለዚህ ቦታውን በሚመለከት ደቀ መዛሙርቱን በሚመለከትና ጌታን በሚመለከት ሶስት ነገር ላይ ትኩረት እናደርጋለን ማለት ነው። የመጀመሪያው ቦታው ላይ ትኩረት እናደርግ። እንዲያው ይሄ ደብረ ታቦር የሚባለው ቦታ ከኢየሩሳሌም ወደ 160 ኪሎ ሜትር የሚርቅ ተራራ ነው። ከናዝሬት ደግሞ 23 ኪሎ ሜትር ራቅ ብሎ የሚገኝ ተራራ ነው። ቁመቱ 588 ሜትር ነው። ወደ ላይ ከፍታው ወይም 1843 ጫማ፣ በጫማ ሲለካ 1843 ጫማ ወይም 588 ሜትር ከፍታ ያለው ተራራ ነው ደብረ ታቦር። ወደዚህ ቦታ ነው ይዟቸው የወጣ ጌታ። ከ6 ቀን በኋላ ወደዚህ ተራራ ይዟቸው ወጣ። ተራራውን ትንሽ ለመናገር አሁንም ለመጨመር እንግዲህ ወንጌል የሚለው ወደ ረጅም ተራራ ይዟቸው ወጣ ነው የሚለው። ተራራው ደብረ ታቦር ነው ግን አይልም። ወንጌል አይልም እንደዚያ። ታዲያ እንደዚያ ከሆነ እኛ አሁን ሐምሌ 13 ቀን የደብረ ታቦር በዓል ብለን ጌታ ሐዋርያትን ወደ ደብረ ታቦር ይዞበት የወጣበት በዓል ብለን እናከብራለን። ደብረ ታቦር ብለው የጠሩት ሐዋርያት በሲኖዶሳቸው ነው። ቅዱሳን ሐዋርያት በሲኖዶሳቸው ጌታ ሐዋርያትን ይዞበት የወጣው ተራራ፣ ሶስቱን ደቀ መዛሙርት ይዞበት የወጣው ተራራ ታቦር ተራራ ነው። በዕብራይስጡ ታቡር ይሉታል። ወደዚያ ነው ይዟቸው የወጣ ብለው ተነግረዋል። ሁለተኛው ቅዱስ ያሬድ ነው። ቅዱስ ያሬድ ታቦር ወአርሞኔ የሚትፌስሑ በዝመዚያ ከሚለውን ወስዶ ከዳዊት የተነገረውን ለደብረ ታቦር በዓል ቀምሮ የሰራው እሱ ነው። ያ ተራራ ደብረ ታቦር ነው ብሎ ሐዋርያት የቀረበ ሊቅ ነው። አሁን እንግዲህ በእኛና በቅዱስ ያሬድ መካከል በትንሹ የ1400 ዓመት ልዩነት አለ። አንድ ማስረጃ ትልቅ ብሎ የሚያዘው አንዱ ለነገሩ ለድርጊቱ ቅርበት ያለው ሊቅ ማስረጃ ሲደረግ ማስረጃነቱ ሚዛን ይደፋል። ቅዱስ ያሬድ አንደኛ በቅድስና ተገልጾለት የተናገረ እውቀት ነው። ሁለተኛ ደግሞ ለዘመኑም ቅርብ ነው። እዚህ ተራራ ምንድን ነው የተከሰተው? ተራራው በብሉይ ኪዳን የተደረገ ብዙ ነገር አለው። የመጀመሪያው አባታችን አብርሃም ከመልከ ጼዴቅ ጋር የተገናኘው እዚህ ተራራ አካባቢ ነው። ከመልከ ጼዴቅ ጋር የሰዶማውያንን ረድቶ የኮሎዶ ጎሞር ነገስታትን ድል ነስቶ ሲመለስ ኦሪት ዘፍጥረት ምዕራፍ 14 ላይ የምናነበው ማለት ነው። ያ ተራራ ከመልከ ጼዴቅ ጋር የተገናኘበት ተራራ ደብረ ታቦር። ሁለተኛ እስራኤል ወደ ከነአን ሲመጣ በጣም ትልቁ ተቃውሞ የገጠማቸው እዚህ ተራራ ላይ ነው። 20 ዓመትም የዚህ አካባቢ ንጉስ ደብረ ታቦርን ማዕከል አድርጎ ገዝቷቸዋል። ያንን ምሽግ አድርጎ ሲሳራ የሚባለው ንጉስ ለ20 ዓመታት ያክል እስራኤልን እያሰቃየ ሲገዛቸው ኖሯል። ይሄ ሲሳራ የሚባለው ንጉስ 900 የብረት ሰረገላዎችን ይዞ እስራኤልን ጦርነት የገጠመበት ቦታ ነው ደብረ ታቦር። በዛ ጊዜ የነበሩት ባርቅና ነብይት ዲቦራ ናት እና ነብይት ዲቦራ ነበረች እስራኤልን እንደ ንግስቱና የምታስተዳድራቸው። በእሷ ጸሎት ባርቅ መስፍኑ ሂዶ ሲገጥም 900 የብረት ሰረገላ የያዘውን 20 ዓመት እስራኤልን በእግሩ እርግጥ በእጁ ጭብጥ አድርጎ የገዛቸውን ንጉስ ድል የነሱት ምንም ሰረገላ ሳይኖራቸው ከዚያ ተራራ ተነስተው ከዚያ ተራራ ገጠሙት፣ በዚያ ተራራ አሸነፉት። ይሄ የተደረገበት ቦታ ነው ታቦር ተራራ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ቦታ ይዟቸው ደቀ መዛሙርቱን ከ6 ቀን በኋላ ወጥተዋል ማለት ነው። እንግዲህ ረጅሙ ነው ታቦር አለ እንጂ ከእስራኤል ግን ረጅሙ ተራራ አንዱ ይሄ ነው። አንደኛ ታሪክ አለው፣ ሁለተኛ ደግሞ ረጅም ነው 588። እንደገና ትንቢት ተነግሮለታል። እንደምታውቁት ቅዱስ ዳዊት ታቦርና አርሞኔም ተራሮች በስምህ ደስ ይላቸዋል ብሎ ቅዱስ ዳዊት ተናግሮለታል። ለምን ደስ የሚላቸው? ታቦርና አርሞኔም በስምህ ደስ ይላቸዋል። ይትፌስሑ በስምከ፣ በስምህ ፈጽሞ ደስ ይላቸዋል። ለምን? ስልጣንህ ከኃይል ጋር ስለተገለጠበት በደብረ ታቦር ታቦርና አርሞኔም ደስ ይላቸዋል። ለምን? ያንተ ስልጣን ከኃይል ጋር ተገልጦበታልና ይላል ቅዱስ ዳዊት። ያንተ ስልጣን ከኃይል ጋር ስለተገለጠበት ታቦርና አርሞኔም ደስ ይላቸዋል። ተራሮቹ ማለት በአንድ በኩል ምድርም ፈጣሪዋን ታውቃለች አይደል? የእግዚአብሔር የእጁ ስራ ሁሉ እግዚአብሔርን ያመሰግናል ሲባል ፍጥረታት እግዚአብሔርን ያውቃሉ። ሰማይ ይባርክዎ ሰማይ ወምድር ለእግዚአብሔር፣ ሰማይና ምድር እግዚአብሔርን ያመሰግኑታል። እሳት በላይ ለእግዚአብሔር፣ እሳቱ ሁሉ ሙቀቱ እግዚአብሔርን ያመሰግነዋል። ባህር አየችው ሰገደችለትም ብሏል። ባህር ፈጣሪዋን ታውቃለች። ዮናስ ከእግዚአብሔር ኮብልሎ ወዴት ሄዶ ነበረ? ወደ ጠርሴስ ሲሄድ ማን ናት የያዘችው? ባህር ናት የያዘችው። ንጉስን ተሸሽጎ የሚኮበልልን በግዛቱ ያሉ ምኖች ይዙታል? ወታደሮች ይዙታል አይደል? ስለዚህ ምድር ባህር የማን ሰራዊት ናት ማለት? የእግዚአብሔር። አንተ ሌባ የት ነው የምትሄድ ብላ ያዘችው።